ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬ ጥር 11 ቀን 2018 ዓ.ም የዕለቱን ሰበር መረጃ ይዤላችሁ መጥቻለሁ። በምስራቅ ጎጃም ዞን ባሶ ሊበን ወረዳ የጽንፈኛው ፋኖ ቀንደኛ አመራር የሆነው የሻለቃ አስጨነቅ ከ30 በላይ ታጣቂዎቹን አስከትሎ እጁን በሰላም መስጠቱ ተሰምቷል። አንድነት ፈጠርኩ ያለው የጽንፈኛው ቡድን 3 ቀን ሳይሞላው መፍረስ መጀመሩም ተሰምቷል። ወደ ሌላኛው መረጃችን ስናልፍ የቀድሞ የትግራይ መከላከያ ኃይል ከፍተኛ አመራር ብርጋዴር ጄኔራል ጉሽ ገብሬ በቁጥጥር ስር መዋላቸውም ተሰምቷል። ውድ የቻናሌ ቤተሰቦች በዝርዝር የምናየው ነው የሚሆነው፣ አብራችን ቆዩ። ወደ ዝርዝር መረጃው ስናልፍ የቀድሞው የትግራይ መከላከያ ኃይል ከፍተኛ አመራር ብርጋዴር ጄኔራል ጉሽ ገብሬ በቁጥጥር ስር መዋላቸውን ተከትሎ በክልሉ የፖለቲካ አመራሮች መካከል ከፍተኛ ውዝግብ ማስነሳቱ ተሰምቷል። የትግራይ ክልል ሰላምና ጸጥታ ቢሮ ጄኔራሉ በወታደራዊ ፍርድ ቤት ክስ እንደተመሰረተባቸው ሲያስታውቅ፣ ፕሮፌሰር ክንድያ ገብረ ሕይወት በበኩላቸው እስሩን የወንጀል ቡድን ሴራ ሲሉም ኮንነውታል። የክሱ ዝርዝር ትግራይ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ ብርጋዴር ጄኔራል ጉሽ በቲዲኤፍ ቁጥጥር ስር መዋላቸውንም አረጋግጧል። ቢሮው እንደገለጸው ጄኔራሉ በሰሜን ምስራቅ እዝ ከሳሽነት ለወታደራዊ ፍርድ ቤት የቀረበባቸው ክስ የሚከተለውን ያካትታል። አንደኛ፣ ከጠላት ጋር መተባበር፣ ሁለተኛ፣ ሰራዊቱን ለማፍረስ መሞከርና ሶስተኛ፣ የበላይ አመራሮችን ትዕዛዝ አለማክበር። ቢሮው አክሎ ማንም ሰው ከህግ በላይ አይደለም በማለት አንዳንድ የሰራዊት አመራሮች የሰራዊቱን ህገ ደንብና ዲሲፕሊን በመጣስ ለግዳጅ ዝግጁ እንዳይሆን ሲያሰሩ እንደነበር፣ ለዚህም ተጠያቂ እንደተደረጉ አስታውቋል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንትና የአሁኑ ስምረት ፓርቲ አመራር ፕሮፌሰር ክንድያ ገብረ ሕይወት በበኩላቸው የጄኔራል ጉሽ እስር እና የቀረበውን ክስ አጥብቀው ተቃውመዋል። ፕሮፌሰሩ በሰጡት አስተያየት በጄኔራሉ ላይ የቀረበው ክሶች ውሃ የማይቋጥሩ ናቸው ያሉ ሲሆን እስሩ በትግራይ ያለውን የወንጀል ቡድን ምን ያህል ቀውስ ለመፍጠር ፈቃደኛ መሆኑን የሚያሳይ ነው ብለዋል። አክለውም የሰላምና ጸጥታ ቢሮ ያወጣው መግለጫ ማንኛውም ሰው ፍርድ ቤት እስካልተወሰነበት ድረስ እንደ ንጹህ ይቆጠራል የሚለውን ህግ መርህ የጣሰ ነው ሲሉም ተችተዋል። ፕሮፌሰሩ አያይዘውም በኢትዮጵያ ውስጥ ወታደራዊ ፍርድ ቤት ያለው ብቸኛው ክልል ትግራይ መሆኑንም ጠቅሰዋል። አንድነት ፈጠርኩ ያለው ጽንፈኛ ቡድን 3 ቀን ሳይሞላው መፍረስ መጀመሩም ተሰምቷል። የማይታመን ባልንጀራ በየወንዙ ይማማላል የሚለው አባባል ራሱን ፋኖ ብሎ ለሚጠራ ቡድን እየተተረተ ይመስላል። ዝርፊያ፣ አስገድዶ መድፈር፣ እገታና ሌሎች አያሌ ህገወጥ ተግባራት ያሰባሰቡ በአማራ ክልል የሚንቀሳቀሱ የጽንፈኛው ስብስብ ላለፉት 2 ዓመታት ካልተሳሳትኩ 10 ጊዜ በላይ አንድነት ፈጠርኩ ድርጅት መሰረትኩ ሲል ከርሟል። በሳምንት ግን እርስ በርሱ መበላላትም ይጀምራል። ሰሞኑን በጀግናው መከላከያ ሰራዊት እየተወሰደበት የሚገኘውን እርምጃ አከርካሪውን ቢሰብረውም እንዲሁ ከቡድኑ ውስጥ ትግሉ እውነተኛ መስሏቸው ሲንቀሳቀሱ የነበሩ ግን ቆይቶ ሀቁ የገባቸው ከፍተኛ አመራሮች በግፍ ለሰላም እጃቸውን እየሰጡ መሆኑ አስደንግጦት የፈጠነ አንድነት መስርቷል። ይሁን እንጂ ይህ መሰረትኩት ያለው ድርጅት ከቀድሞ ጊዜያት ሁሉ የበለጠ ውስጣዊ ልዩነት ይዞበት መምጣቱን ተሰምቷል። ከዚህ በታች የምትሰሙት ንግግር በሸዋ ቀጠና ከሚንቀሳቀሱ ታጣቂ አመራሮች መካከል አማኑኤል እሸቱና ሙሉቀን ቢራራ የተባሉ ያደረጉት ነው። ሁለቱ ታጣቂ አመራሮች መከተማሞ አዲስ የተመሰረተ የተባለው ቡድን ምክትል ወይም በነገራችን ላይ ምክትል መሆን ማለት ስልጣን የለውም የመከታውን ሰራዊት ለመቀራመት የተደረገ ሴራ መደረጉን ተከትሎ ደሳለኝ ሲያስብ በሸዋ ያለውን ታጣቂ መምራቱ ስለማይቀር ይህ ከሆነ እንበጣበጣለን እያሉ ነው። የታጣቂ አመራሮች ደሳለኝ 30 ታጣቂ ይዞ አይምራንም፣ በአቅሙ ሆነ በንቃተ ህሊና አንገናኝም እያሉ ነው። መቼም ተግባብተን አንሰራም። እሱ ወይም ደሳለኝ ከተመደበ ቶሎ ብዬ የረር ተራራ ላይ እወጣለሁ ይላል አማኑኤል እሸቱ። ሙሉቀን ቢራራ አንተን የሱ ምክትል ቢያደርጉስ ብሎ ሲጠይቀው ቃል በቃል እንጋደላለን፣ እንጨቆረር ነው የማስገባው ይላል። በተጨማሪም ኢሳያስ ደመቀ የሸዋ ታጣቂ ቡድን እንዲመራ ቢመደብስ ሲለው ኢሳያስ መምራት አቅቶት አይደለም የሄደው ይላል። አይ ጽንፈኛ የማይተማመን ባልንጀራ እንደሚሉት የሸዋ ብቻ ሳይሆን የጎንደሩም ታጣቂ ከፍተኛ ተቃውሞ እንዳለው ከአስተማማኝ ምንጮች ሰምቻለሁ። ማስረጃ ይዤ የምመለስ ነው የሚሆነው። የወሎ ጉዳይ ተከድኖ ይብሰል ሆኗል። በለጠ ሸጋውና ወንድሙ ማሩ እያንገራገሩ መሆኑን ተሰምቷል። ከቡድኑ የመውጣታቸው እድል ከፍተኛ መሆኑንም ነው መረጃዎች የሚጠቁሙት።
በመጨረሻም አስጨነቅ እየተባለ የጎጃሙ አመራር እጅ መስጠቱ ነው የተሰማው። በጎጃም ዞን ባሶ ሊበን ወረዳ መንቀሳቀስ የቆየው የጽንፈኛው ፋኖ ቀንደኛ አመራር የሆነው ሻለቃ አስጨነቅ ከ30 በላይ ታጣቂዎችን አስከትሎ በጥምቀት ዕለት በሰላም እጅ መስጠቱ ተሰምቷል። በዚህም 3 ዲሽቃ፣ 4 ብሬን፣ 5 ስናይፐር፣ 40 በላይ ክላሽ ገቢ መሆኑም ተሰምቷል። አስጨነቅ አስቀድሞ በነዘመነ ካሴ እየተደረገ የሚገኘውን የህወሓት አጀንዳ የተረዳ በመሆኑ ትግሉ በቃኝ በማለት በሌሊት ከነሙሉ ትጥቁ ታጣቂዎቹን አስከትሎ ለመከላከያ ሰራዊት እጅ መስጠቱ ነው የተሰማው። በዚህም ለአማራ ህዝብ ያለውን ፍቅር አሳይቷል ነው የተባለው። እጅ የሰጡ የጽንፈኛ ቡድን አባላት በቦታው ተገኝተው አቀባበል ያደረጉትም የ6ኛ እዝ ኮር አዛዥ ብርጋዴር ጄኔራል ሶፊያን ሼህ መሐመድ የሰላም አማራጭ የተቀበሉ የቡድን አባላት ዘግይተውም ቢሆን ሰላምን አማራጭ በውል ተረድተው ወደ ሰላም በመምጣታቸው በተለይ ለቀጠናው ሰላም ጥሩ መሆኑንም ተናግረዋል። የቡድኑ አመራርና አባላት ዲሽቃን ጨምሮ ብሬን፣ ስናይፐርና የተለያዩ ተተኳሾችን ይዞ መግባታቸውንም ነው የገለጹት። የሰላም ሁኔታ ያልገባቸው ጫካ ያሉ ወጣቶች የጠላቶቻችን ዓላማ ለማስፈጸም ብለውም የህይወት መስዋዕትነት መክፈል የለባቸውም፣ ወደ ሰላም ሊመጡ ይገባል ሲሉም ጄኔራል መኮንኑ መልእክታቸውን አስተላልፈዋል። ውድ የቻናሌ ቤተሰቦች ለሰዓቱ የነበረ አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ